أعوذ بالله السميع العليم من الشيطان الرجيم من همزه ونفخه ونفثه. بسم الله الرحمن الرحيم. اللهم علمنا ما جهلنا وذكرنا ما نسينا وزدنا علما ينفعنا وانفعنا بما علمتنا. اللهم اغفر لنا ولوالدينا ولمشائخنا ولجميع المسلمين والمسلمات برحمتك يا أرحم الراحمين. سورة الكوثر. ዛሬ የምንቀራው ሱረቱል ከውተርን ይሆናል። ሱረቱል ከውተር ሌላ ስም የላትም። በዚሁ ስያሜ ነው የምትታወቀው፣ በዚሁ ስም ነው የምትጠራው። ሁሉም ሌሎች ላይ እንግዲህ ብዙ የሆኑ ስሞች ሲጠቀሱ እዚህ ሱረቱል ከውተር ላይ ግን ሁሉም የጠቀሱት ሱረት አልከውተር በሚለው ነው ማለት ነው። ከውተር ምንድነው የሚለውን ኢንሻአላህ ወደፊት የምናየው ነው የሚሆን። ሱረቱል ከውተር የት ነው የወረደችው በሚለው ላይ ሁለት አይነት አስተያየቶች ተሰንዝረዋል። መካ ነው የወረደችው ብለዋል። ያኒ እነ ኢብኑ አባስ፣ እነ ከልቢ፣ እነ ሙቃቲል ጅምሁር አልአኢማ መካ ነው የወረደችው ብለው ይናገራሉ። መካ ለመውረዷም አስረጅ የሆነ የሚያሳይ የሆነ አንድ ሰበብ ኑዙል ይጠቀሳል። እሱንም ወደፊት የምናየው ይሆናል። ሌሎች ደግሞ እነ ሐሰን አልበስሪ፣ ኢክሪማ፣ ሙጃሂድ፣ ቀታዳ ሌሎችም መዲናን የወረደችው የሚል አስተያየት ሰጥተዋል። ይህንንም ሀሳብ የሚያጠናክርና የሚደግፍ ሙስሊም ያወሩት ሐዲስ አለ፣ ወደፊት የምናየው ይሆናል። አላየ ሐል ጅምሁር አልዑለማ ብዙዎቹ አብዛኞቹ እቺ ሱራ የወረደችው መካ ነው የሚለው አቋም ላይ ያሉት ማለት ነው። ዑለማዎች እንግዲህ ቁርአን ሱራ አደራደር ከላይ ወደታች ነው የመጣው። ሱረቱል ፋቲሃ፣ ከዛ በቀራ፣ ከዛ አሉ ዒምራን እያለ ነው የሚወርደውና ከዚች ሱራ በፊት ሱረቱል ማዑን አለ። ከዛ በኋላ ነው ከውተር ሱረቱል አልከውተር ያለውና ምንድነው ሙናሰባው እያሉ ሁሉም ሱራዎች ላይ ቀጥሎ የሚመጣው ሱራ መጀመሪያ ከመጣው ሱራ ጋር ያለው ግንኙነት ምንድነው የሚለውን ይጠቅሳሉ። ይሄኛውንም ዛሬ ላይ ያኒ ለመጥቀስ ያክል ሱረቱል ማዑን ላይ አራት ሲፈት በአላህ ዲን የሚያስተባብሉ አራአይተ አለዚ ዩከዚቡ ቢዲን የአላህን ዲን የሚያስተባብሉ ከሃዲያን አራት መገለጫ አራት ሲፋቶች እንዳላቸው ተነግሯል እዛ ሱራ ላይ ማለት ነው። ምንድን ናቸው? አንደኛ ቡኽል ነው፣ ስስት ወይም ስግብግብነት። ሁለተኛ ሰላትን መተው፣ ለሰላት ጀርባ መስጠት አለመስገድ ማለት ነው። ሶስተኛ ሪያ ነው፣ ለይዩልኝ ብሎ መስራት፣ ለታይታ መስራት። አራተኛ ደግሞ መንዑ አልማዑን ያኒ ጥቃቅን ቁሳቁስ ነገሮችን እንኳን ሳይቀር መከልከልና መንፈግ፣ ሰዎችን አለማገዝ አለመርዳት ማለት ነው። እነዚህን ኢንሻአላህ በቀጣይ ደርስ ላይ የምናያቸው ነው የሚሆነው። ግን እነዚህ አራት ባህሪያቶች ተጠቀሱና አላህ ሱብሓነሁ ወተዓላ በዚች በሱረቱል ከውተር ላይ የእነዚህን አራት ባህሪዎች ተቃራኒ ነገር ተናገረ። አራት የነቢዩ ዓለይሂ ሰላቱ ወሰላም ሲፈት፣ እንደዚሁም በዲን የሚያምኑ የሙእሚኖች የሙስሊሞች መገለጫና የእነሱ ባህሪ ሊሆን የሚገባ ከመጀመሪያው በተቃራኒ የሚቀመጥ አራት ነገሮች ተነገሩ ይላል። ምንድን ናቸው? አንደኛ ለነቢዩ ዓለይሂ ሰላቱ ወሰላም በርካታ የሆነ ኸይር መልካም ነገር መስጠቱ ነው። ፈዘከረ አነሁ አዕጣሁ ልከውተር ወሁወ ልኸይሩ ልከቲር ወልሒርስ ዐለ ሰላህ ወደዋሚሃ ሰላት ላይ ጉጉት ማሳደር ያኒ ሰላት ላይ መጓጓትና በቋሚነት መስገድ። ወልኢኽላሱ ፊሃ ሌላው ደግሞ በሰላት ውስጥ ለአላህ ብቻ ብሎ መስገድ፣ ለሪያ ለሱምዓ ሳይሆን ማለት ነው። ሌላኛው ወተሰዱቁ ዐለ ልፉቀራ ለድሆች ሰደቃ መሰደቅና ድሆችን ማብላት የሚል አራት ነገሮች በተቃራኒው ተጠቀሰ በማለት ዑለማዎች እዚህ ቦታ ላይ ይጠቅሳሉ። ይህን አቡ ሐያን ሌሎች በርካቶች ሙፈሲሮች ይህንን ነገር ገልጸውታል ማለት ነው። ጠይብ አስባብ ኑዙልና ከዛ ጋር ተያያዥነት ያለውን ኢንሻአላህ በቀጣይ የምናይ ይሆናል። ቢስሚላሂ ራህማን ራሂም አይ ቁሉ ቢስሚላሂ ራህማን ራሂም በአላህ ስም እጅግ በጣም ሩህሩህና በጣም አዛኝ በሆነው ጌታ ስም እንጀምራለን በሉ። ኢና አዕጠይናከ አልከውተር ሙሐመድ ሆይ እኛ ላንተ በርካታ መልካም ነገሮችን ቁጥር ስፍር የሌላቸው ተቆጥረው የማይዘለቁ የሆኑ መልካም ነገሮችን ሰጥተናሃል። ከውተር ምንድነው?
የሚለውን ወደፊት ምናየው ይሆናል ኢንሻአላህ ተዓላ። ፈሰሊ ሊረቢከ ወንሐር ስለዚህ ለጌታህ ስገድ፣ ወንሐር ለሱም ብቻ እረድ። ኢነ ሻኒአከ አንተን የሚጠላህ ሁወል አብተር ከመልካም ነገር ሁሉ የተቋረጠ ከመልካም ነገር ሁሉ የተቆረጠ ማለት እሱ ነው ብሎ አላህ ሱብሓነሁ ወተዓላ ገለጸ ማለት ነው። እቺ ምዕራፍ እቺ ሱረቱል ከውሰር ቁርአን ውስጥ እንደሷ ከሷ በታች የሆነ ምዕራፍ የለም። ያኒ عدد الآي የአያዎች ቁጥር ሲታይ 3 ነው። ከሊማቶቿ ደግሞ እንደዚሁ 10 አካባቢ ወይም 12 አካባቢ ከሊማቶች አሏት። ቃላቶች ወይም ፊደሎቿ ደግሞ 42 ፊደል ነው ያላት እቺ ምዕራፍ ማለት ነው። ቁርአን ውስጥ 3 ምዕራፎች አሉ። 3 ምዕራፎች 3 አያ ብቻ ያላቸው ሱረቱን ነስር ያኒ ሱረቱን ነስር ሱረቱል ዐስር እና ሱረቱ አልከውሰር እነዚህ 3 ምዕራፎች 3 አያ ብቻ ያላቸው የመጨረሻዎቹ ናቸው። ከነዚህም ደግሞ እቺ ሱራቺ ምዕራፍ ሱረቱል ከውሰር በፊደል ብዛት በቃላት ብዛት ከሁሉም በታች ናት ማለት ነው። ለምንድነው አላህ Subhanahu Wa Ta'ala እንደ ሱረቱል በቀራ እንደና አሉ ዒምራን ያሉ ረጃጅም ሱራዎችን እንዳወረደ ሁሉ እንደነዚህ አይነት አጫጭር ምዕራፎችን ስለምን አወረደ ሲባል አላህ ይህ ቁርአን ከሱ ዘንድ የመጣ ለመሆኑ ሰዎችን ተሐዲ ያደርጋል። ያኒ እስቲ ማን ነው የሚገዳደር ይህንን ቁርአን የዚህ አይነት ከአላህ ዘንድ ያልወረደ የምትሉ ከሆነ እስቲ አምጡ ምዕራፍ አንድ ምዕራፍ አምጡ ይላቸዋል። አንድ ምዕራፍ አምጡ ሲባል ረጃጅም የሆኑ እንደ በቀራና እንዳሉ ዒምራን ብቻ ሳይሆን እንደዚህ አጭር ቃላቶች በአጭር ቃላት የተዋቀረ በ42 ፊደል የተመሰረተ የሆነ ምዕራፍ እስቲ ማምጣት ከቻላችሁ ሞክሩ የሚል ተሐዲ ያለው ማለት ነው። በጣም የሚገርመው ደግሞ በዚህ አጭር የሆነ ጥቂት የሚቆጠሩ በጣት የሚቆጠሩ ቃላቶች ላይ በጣም በርካታ የሆነ ተዘርዝሮ የማያልቅ የሆነ ማዕና አላህ Subhanahu Wa Ta'ala በውስጡ ያስቀምጣል። هذا من معجزات القرآن የቁርአን አንዱ ሙዕጂዛ አንዱ ተአምራዊነት ይህ ነው፣ አንዱ ማሳያው ማለት ነውና እነዚህ አይነት አጫጭር ምዕራፎችም አሉ። እስቲ ይህን የመሰለ አምጡ በ10 ቃላቶች የተዋቀረ በ42 ፊደሎች የተመሰረተ አይነት መልእክት ያለው ቃል እስቲ አምጡ። ይህ ቁርአን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም يعني افتراه من عنده ከራሱ ዘንድ ቀጥፎ ነው ያመጣው ከጌታ ዘንድ ተቀብሎ አይደለም የምትሉ ከሆነ ሀያ እስቲ ሞክሩ የሚል መልእክት አለው ብለው ዑለማዎች እዚህ ቦታ ላይ ይናገራሉ ማለት ነው። طيب ይህ ሱራ የወረደበት ምክንያት ምንድነው በሚለው ላይ ምን ተወርቷል? قيل ان هذه السوره نزلت في العاص بن وائل السهمي العاص بن وائل የተባለ من صناديد قريش ورؤسائها ከቁረይሾች ዋና ከቁረይሽ መሪዎች የነበረ አንድ ሰው ነበር العاص ابن وائل السهمي የሚባል ማለት ነው። እናም የሆነ ጊዜ ነብዩ አለይሂ ሰላቱ ወሰለም ከመስጂድ እየወጡ እሱ ደግሞ ለመስጂድ እየገባ ይገናኛሉ። ከዛ በኋላ ቆም ብለው የሆነ ወሬ ያወራሉ። ከዛ በኋላ ከተለያዩ በኋላ ነብዩ አለይሂ ሰላቱ ወሰለም ጉዟቸውን ቀጠሉ። እሱም ወደ መስጂድ ገባ። መስጂድ ውስጥ ያኒ ካዕባ ዙሪያ ማለት ነው ቁረይሽ የቁረይሽ መኳንንቶች ተቀምጠው ነበር ካዕባ አካባቢ። ከዛ ሲመጣ እሳቸው ጋር እነሱ አጠገብ ሄዶ ሲቀመጥ ከማን ጋር ነበር እያወራህ የነበርከው ብለው ጠየቁት። قال ذلك الابتر دعوه ተውት ባካችሁ ያ የተቆረጠው ሰውዬ ጋር እያወራሁ ነበር አላቸው ነብዩ ሰለላሁ ዐለይሂ ወሰለም ማለት ነው። فانه رجل لا عقب له ሱኮ ምንም ዘር የማይወጣለት ዘር የሌለው የተቆረጠ የሆነ ሰው ነው አላቸው። فاذا هلك انقطع ذكره እናም አብሽሩ አይዟችሁን የተወሰነ ጊዜ ቆይቶ ዱንያን ለቆ በሚሄድ ጊዜ ሲሞት የሱ ስሙ ዝናው ምኑ ሁሉ ይቋረጣል። ይሄን አስተውሉ አስመሩበት ይሄን ንግግሩ ማለት ነው። ይሄ ሁሉ ይቋረጣልና እንደዚህ አይነት የተቆረጠ ሰው ዘር የሌለው ሰው ጋር ነበር ሳወራ የነበርኩት ብሎ ነገራቸው። እነሱ ያስቡት ምን ነበረ? አንድ ሰው መቼም እንግዲህ ሲሞት በልጆቹ አማካኝነት እንደገና ይኖራል የሚል እምነት አላቸው። እኛ ብንሞትም ልጆቻችን ዘራችንን ያስቀጥላሉ የሚል ያኒ አስተሳሰብ አላቸው ማለት ነው። ታዲያ የተናገረው ለምንድን ነው? ነብዩ አለይሂ ሰላቱ ወሰለም ያን ሰሞን ልጅ ሞቶባቸው ነበር። አብዱላህ የተባለው ልጃቸው ሞቶ ነበር። وقيل ولده ابراهيم ابنه ተብሏል። እሱ እንኳን መዲና የተወለደው على اي حال ከኸዲጃ الكبرى የተወለደው አብዱላህ ሞቶ ነበርና
ففرح أعداء رسول الله صلى الله عليه وسلم ومبغضوه يا الله ملكتنيا ጠላቶችና ጠዮች በጠቅላላ እጅግ ፈነጠዙ ተደሰቱ በቃ እሱ እንግዲህ ምንም ዘሩ ቢቀጥል ሰው አይደለም قد بتر محمد وسينقطع ذكره አሉ ተቋርጧል እንግዲህ የሱ ነገር አብቅቶለታል ብለውም አሉ ولم يبق له أثر في أولاده من بعده النبي عليه الصلاة والسلام ሰባት ልጆች ነበሯቸው ከነዚህ ሰባት ልጆች መካከል ቃሲምና አብዱላህ የተባሉ ልጆች ነበሯቸው ከኸዲጃ የተወለዱ ማለት ነው እነሱ ገና በልጅነታቸው ነብዩ አለይሂ ሰላቱ ወሰለም በሐያት እያሉ ነበር የሞቱት ሌሎቹ ሴቶች ናቸው ታዲያ እንግዲህ ዘር የሚሄደው እንደሚታወቀው በወንድ ልጅ በኩል ነውና በሴት ልጅ በኩል አይደለም እሱም ያው ዘሩ ተቋርጧል ማለት ነው ብለው ተናገሩ እንደውም አቡ ለሃብ የተባለው አጎታቸው ባለፈ ስለሱ እንግዲህ አንድ ሱራ ሙሉ አይተናልና ይሄ ነብዩ አለይሂ ሰላቱ ወሰለም ልጅ የሞተባቸው ጊዜ በጧቱ በነጋት ቶሎ ብሎ ወደ ቁረይሾች ሄደና ዛሬ ከዛሬ ወዲህ መሐመድ ዘሩ ተቋርጧል እያለ ተናገረ አቡ ለሃብ አቡ ጃህልም ነው ተብሏል ዑቅባ ኢብኑ አቢ ሙዓይጥ ነው ተብሏል ሌሎችም ሰዎች ብቻ የነብዩ አለይሂ ሰላቱ ወሰለም ጠላት የነበሩ በረግላላ እንደዚህ አይነት ሐሳብ ነበራቸውና ለነሱ ምላሽ እንዲሆን አላህ Subhanahu Wa Ta'ala ይህንን ምዕራፍ ያወረደው አብሽራ ይዞህን የማለት አይነት ማዕና አለ ምንም አይደለም ልጅ ቢሞትብህም እኛ በጣም ተሰፍሮ ተቆጥሮ የማይዘለቅ መልካም ነገሮችን ሰጥተናል አይዞህን የሚል ማጽናኛ ለነብዩ አለይሂ ሰላቱ ወሰለም አወረደላቸው ማለት ነው ነገር ግን ይህ ልጅ መሞት መቼም የሰውየው ተግባር አይደለም የአላህ Subhanahu Wa Ta'ala ውሳኔ ነው لا نقص في هذا البتة በጭራሽ በዚህ ጉዳይ ላይ ልጁ በመሞቱ እሱ ሊወቀስ አይችልም እሱ ምን ባጠፋው ይወቀሳል አንድ ሰው ልጁ ስለሞተ ግን እነዛ ሰዎች አስተሳሰባቸው እንደዛ አልነበረም በቃ የሆነ ኸይር ነገር የተነፈገ ብለው ነበር የሚያስቡት ማለት ነው ለዛን አላህ Subhanahu Wa Ta'ala ጀርባቸውን የሚበጥስና የሚቆርጥ የሆነ ምላሽ በዚህ ምዕራፍ ውስጥ ያወረደላቸው ማለት ነው حتى እንደው የሚገርማችሁ እነሱ በዚህ ነብዩን ሰለላሁ ዐለይሂ ወሰለም ማነወር ሳያንሳቸው ሌሎችንም ሰዎች ለማራቅ ይጠቀሙበት ነበር እሱ ጋር እኮ መልካም ነገር የለም አታዩም እንደ ልጁ ሞቶበት ሱብሃንአላህ ዛሬም ድረስ የሚባል አባባል ነው የሆነ ዱንያዊ ነገር ካጋጠመው አታዩትም እንደ እሱ እኮ አላህ አይወደውም ይባላል ለምን ይሄው እንደዚህ ችግር እያጋጠመው እንደዚህ እየተሰቃየ እንደዚህ እየለፋ አላህ ቢወደው ማኖሩ ዘና ብሎ እንዲኖር ያደርገው ነበር ይሄ የጃሂልያ አስተሳሰብ ነው የማህይማን ሐሳቤ ነው ማለት ይሄ አይደለም መመዘኛው መለኪያው ይሄ አይደለም ለአላህ Subhanahu Wa Ta'ala በትክክል ዑቡድያ ባርነቱን እየተወጣ ነው ወይስ አይደለም አላህ እንደሚወደው ነው የሚኖረው ወይስ አይደለም የሚል ነው መለኪያና ያኒ መመዘኛ ሊሆን የሚችለው እንጂ ዱንያዊ ነገሮች በፍጹም አይደሉም ማለት ነው ይሄ አንደኛው ሰበበ ንዙል ተብሎ የተወራው ነው በዚህ ምክንያት ዑለማዎቹ ምን አሉ መካ ላይ የወረደ ነው ይህ ምዕራፍ መካ ላይ እነዚህ ሰዎች ይሄንን ሲናገሩ ለነሱ ምላሽ የሚሆን ነገር ነው አላህ Subhanahu Wa Ta'ala የሰጠውና ያወረደው ብለው ይናገራል በሌላ ሐዲስ ሙስሊም በዘገቡት ሐዲስ ላይ ነብዩ አለይሂ ሰላቱ ወሰለም የሆነ ቀን መስጂድ ላይ ሰዎች በተቀመጡበት ገደም ብለው አረፍ ብለው ነበርና فأغفى إغفاءة የተወሰነ አሸለባቸውና ከዛ በኋላ እየሳቁ ፈገግ እያሉ ነብዩ አለይሂ ሰላቱ ወሰለም ተነሱ ሰሃቦችም ጠየቋቸው ማዳ አضحكك يا رسول الله አሏቸው ምንድነው የአላህ መልእክተኛ ሆይ ምን አስቋችሁ ነው አሏቸው ከዛ ነብዩ አለይሂ ሰላቱ ወሰለም انزلت علي آنفا سورة አሁን በቅርቡ አንዲት ምዕራፍ ወረደችልኝ እቺ ምዕራፍ ደግሞ እንደዚህ ተነበባለች ብለው فقرأ بسم الله الرحمن الرحيم إنا أعطيناك الكوثر فصل لربك وانحر إن شانئك هو الأبتر ملون عنبونا ثم قال لها أتدرون ما الكوثر كوثر من الدهنة توقعلات ونالوات قلنا الله ورسوله أعلم الله أننا ملك تنيو يوقعلوا من دنو كوثر الوات قال فإنه نهر السكو وانزناوان وعادنيه ربي عز وجل ጌታዬ አላህ Subhanahu Wa Ta'ala ለኔ ቃል የገባልኝ የቀጠረኝ የሆነ እንደሚሰጠኝ ቃል የገባልኝ የሆነው ጀነት ውስጥ የሚገኝ የሆነ ወንዝ ነው ኸይሩን ከቲር በውስጡ ደግሞ በጣም በርካታ መልካም ነገሮች አሉበት وهو حوض ترد عليه أمتي يوم القيامة ይሄ ወንዝ ደግሞ የኔ ኡመቶች የቂያማ ዕለት ወደሱ መተው የሚጠጡበት የሆነ ወንዝ ነው حوض ነው آنيته عدد نجوم السماء الزالي
ያለው መጠጫዎቹ ኩባያዎቹ ልክ እንደ ሰማይ ከዋክብት ብዛት የበዙ ናቸው። የሰማይ ከዋክብትን ያክላሉ። ሁስናቸውም ውበታቸውም ሁሉም ነገራቸው ልክ እንደ ሰማይ ከዋክብት የበዙ እንደ ሰማይ ከዋክብት የተዋቡ ናቸው። فيختلج العبد منهم ከዛ አንድ ባሪያ ይመጣል ወደዚህ ገንዳ ለመጠጣት ይመጣና فيختلج العبد منهم ማለት አይ يقتطع دونهما ወደዛ ይሄድ ያለ መላእክቶች ያስቆሙታል። ተመለስ ብለው ይመልሱታል። አንተ ወደዚህ እንድትሄድ አልተፈቀደልህም ይባላል። فأقول ربي إنه من أمتي ጌታዬ እኮ የኔ ባሪያ የኔ ከኔ ህዝቦች መካከል ያለ ባሪያ ነው ከኔ ህዝቦች አንዱ ነው ብለው ነብዩ አለይሂ ሰላቱ ወሰለም ይናገራሉ። ለምን ይከለከላል? የኔ ኡመት እስከሆነ መጥቶ መጠጣት የለበትም ወይ ብለው ይጠይቃሉ። فيقول ما تدري ما أحدث بعدك ካንተ በኋላ አዲስ የፈጠረውን አዲስ ያመጣውን ዲን ውስጥ የጨመረውን የቀየረውን የለወጠውን ነገር አታውቅም አንተ ካንተ ህልፈት በኋላ ብዙ ነገር የጨመረው ነገር አለ ዲን ላይ አዳዲስ ያመጣው ፈሊጥ ነገሮች አሉ ዲን ላይ የጨመረው አዳዲስ ቢድዓዎች አሉ። ስለዚህ ለዛ ነው ወደዚህ ሐውድ መጥቶ መጠጣት የማይፈቀድለት ብለው ምላሽ ሰጣቸዋል። ይህ في الصحيح ያለ ትክክለኛ ምንም ጥርጥር ለصحيحነቱ ጥርጥር የሌለበት ሐዲስ ነውና ከዛ ነብዩ አለይሂ ሰላቱ ወሰለም ያሉ ሱህቀን ሱህቃ እንግዲህ እንደዛ ከሆነ እኔም አልፈልገው ሱህቀን ሱህቀን لمن بدل بعدي ከኔ በኋላ የኔን ዲን የቀየረ የለወጠ የኔን አስተምሮ ያዛባ የሆነን ሰው አርቁልኝ እኔም አልፈልገውም ብለው ነብዩ አለይሂ ሰላቱ ወሰለም ይናገራል። በቡኻሪ ዘገባ ላይ ደግሞ ምን አሉ? ለማ ዑሪጀ ቢ ኢለ السماء أتيت على نهر ወደ ሰማይ በሄድኩበት ሌሊት የሆነ ወንዝ አጠገብ መጣሁኝ አሉ። حافتاو قباب اللؤلؤ المجوف የዚህ ወንዝ ዳርቻና ዳርቻው ላይ ያለው ጎንና ያለው ምንድነው? قباب اللؤلؤ المجوف ውስጡ ክፍት የሆነ ሉል በዛ የተሰራ ኩባ ወይም እንደ ፎቅ ነው ብላ አይሻ ረዲየላሁ ዐንሃ ባወራችው ሐዲስ ፎቅ ብላለችና በሉል የተሰራ የሆኑ ፎቆች ዳርቻዎቹ ላይ አሉ። فقلت ما هذا يا جبريل ምንድነው ይሄ ጅብሪል ሆይ ብዬ ስጠይቀው قال هذا الكوثر الذي أعطاك ربك ይሄማ ጌታህ ላንተ የሰጠህ ቃል ኪዳን የገባልህ የሆነው ከውሰር ነው ብሎ ጅብሪል ነገረኝ አሉ። فإذا طينه أو طينته مسك أذفر እዛ ላይ ውስጡ ላይ እንግዲህ ወንዝ ውስጡ ላይ ምን አለ? ጭቃ አለ። ውስጡ ጭቃውን ሳየው ሚስኩን አድፈር በጣም من أجود أنواع الطيب በጣም ያማረ የተዋበ በጣም ሽታው የሚያውድ የሆነ የሽቶ አይነት ነውና ውስጡ እንደዛ ይሸታል። የሚሄድበት ወንዙ የሚሄድበት ደግሞ እንደ አሸዋ ወይም ጠጠር ምናምኖቹ ምንድናቸው ሲባል ይሄ የተለያዩ የጌጣጌጥ የከበሩ ማዕድናት አይነት ናቸው። እነ ያኒ ወርቁ ሉል ምናምን ተሳሰሉት እንግዲህ ስማቸው ብዙ ነውና የነዛ አይነት ነገሮች ላይ ነው የሚሄደው ወንዙ ብለው ነብዩ አለይሂ ሰላቱ ወሰለም ተናገሩ። ስለዚህ ኢና አዕጠይናከ አልከውሰር ማለት هو النهر في الجنة ጀነት ውስጥ ያለ ወራጅ የሆነ ወንዝ ነው። አንደኛው ተፍሲር ነው። በዚህ ጉዳይ ላይ ከውሰር ምንድነው በሚለው ላይ ከ16 በላይ አይነት ንግግሮች ተነግረዋል። ሙፈሲሮችም ይጠቅሷቸዋል እነዛን ነገሮች ማለት ነው። በዋናነት ምንድነው አንደኛው ጀነት ውስጥ ያለ ወንዝ ነው። ሁለተኛ ደግሞ ሐውድ ነው ብለው ይጠቅሳሉ። ሐውድ ማለት የት ነው ያለው? ጀነት ውስጥ ነው። ላ ፊል አርድ المحشر ላይ የሚገኝ የሆነ ሰዎች ከሲራጥ ከመሻገራቸው በፊት ኡመታቸው የሚጠጡት የሆነ ሐውድ የሚባለው እሱ ነብዩ አለይሂ ሰላቱ ወሰለም የተናገሩት ምንድነው ያሉት? ውሃው አህላ من العسل አህላ من العسل ከማር ወለላ የበለጠ ጣፋጭ ነው። وأفلج وأبيض من الثلج ከበረዶ የበለጠ የነጣ ነው። እንደዚሁም ደግሞ من شرب منه شربة لا يظمأ بعدها أبدا ከዛች አንድ ጊዜ ብቻ አንድ ጉንጭ ብቻ የጠጣ ሰው መቼም ቢሆን ጥም የሚባል ነገር አያጋጥመውም ብለው ነብዩ አለይሂ ሰላቱ ወሰለም ተናግረዋልና ስለዚህ ሐውድ ነው ተብሎ ተፈስሯል። ይሄ ሐውድ ምንድነው በሚለው ላይ የተለያዩ ሪዋያዎች አሉ። መጠኑ ምን ያክል ነው? ቡኻሪና ሙስሊም በዘገቡት ሷሂህ በሆነ ሐዲስ ላይ ሐውዲ መሲረቱ ሸህሪን ይሄ ወሩ እንደዚህ አግድመቱና እርዝመቱና አግድመቱ የአንድ ወር ያስኬዳል። ወደዛ አንድ ወር ወደዚህ አንድ ወር ማለት ነው። ሌላ ሪዋያ ላይ ከዚህ በታችም ተደርጎ የተወሩ ሪዋያዎች አሉ። አለ አይ ሐል የአንድ ወር እርዝመት የሚያስኬድ የሆነ
ትልቅ የሆነ ሰፊ የሆነ አላህ Subhanahu Wa Ta'ala ለሳቸው ብቻ ለይቶ የሰጣቸው የሆነ ሐውድ አለ ማለት ነው። እንደዚሁም እዚህ ይሄ ሐውድ ከየት ነው የሚመጣው ከምንድን ነው የሚቀዳው? አንዳንድ ወንዞች ላይ ታውቁ እንደሆነ የሆነ ገባር የሚባል አለ አይደል? ሌላ ከጎንና ከጎን እየመጣ የሚያባዛው የሆነ ወንዝ ማለት ነው። እና ይሄ ሐውድ ከየት ነው የሚቀዳው? ምንጩ ከምንድን ነው ሲባል ከከውሰር ነው የሚወርደውና የሚቀላቀለው ከከውሰር ነው የሚወርደው። ከውሰር ጀነት ውስጥ ያለ በዚህ መልኩ ፈስረውታል። አላህ Subhanahu Wa Ta'ala ያንን ከሚጠጡ ሰዎች አላህ ያደርገን። ያንን አንድ ጊዜ አንድ ጉንጭ እንኳን የጠጣ ሰው መቼም ቢሆን ጥም የሚባል ነገር አይገጥመው። ጀነት ከገባ በኋላሳ የሚቀርብለት መጠጥ የሚጠጣው አይነትሳ ምንድነው? ጠምቶት ነው? ላ ጠምቶት አይደለም የሚጠጣው። ጀነት ከገባ በኋላ የሚጠጣው ለእርካታ ነው የሚጠጣው፣ ለመዝናናት ነው የሚጠጣው እንጂ ጠምቶት የሚጠጣ ማንም የለም በማለት ይናገራሉ ማለት ነው። አላየሃል አልከውሰር ማለት አንደኛው ይህ ነው ተብሏል። በሌላ ተፍሲር ደግሞ ከውሰር ማለት ቁርአን ነው ተብሏል። ከውሰር ማለት ቁርአን ነው ወይም ሪሳላ ነው፣ መልእክተኝነት ነብይነትን ላንተ ሰጥተናል ማለት ነው። ወይም ደግሞ እንደዚሁ ያኒ በቅድም እንደተባባልነው በጣም ብዙ ተፍሲሮችን ሰጥተውታል ከውሰር የሚለውን ማለት ነው። አላየሃል በዋናነት ግን ጥሩ የሚባለው ተፍሲር ይሄ ነው። ሌሎች ደግሞ ምን አሉ? ከውሰር ማለት هو الخير الكثير ቡኻሪ ላይ ያለ ሐዲስ ከውሰር ብሎ ማለት ቁጥር ስፍር የሌለው መልካም ነገር ማለት ነው ብለው ፈስረውታል፣ ፈተውታል። በዚህ መልክ በቁጥርም በብዛትም በአይነትም ተዘርዝሮ የማያልቅ የሆነ መልካም ነገር ሲሆን ከውሰር ይባላል። ለዚህም ደግሞ የተለያዩ ሹዓራዎች ወይም ደግሞ ገጣሚዎች በአረብኛ ቋንቋ የተናገሩትን እንደ መረጃ እዚህ ቦታ ላይ ይጠቅሳሉ፣ ያመጣሉ ማለት ነው። ስለዚህ ከውሰር ብሎ ማለት አጅመዕ يعني انواع التفسير ሁሉንም አይነቶች በውስጡ አጠቃሎ ሊይዝ የሚችለው ትርጉም ምንድነው? الخير الكثير በርካታ መልካም ነገር ቁጥር ስፍር የሌለው ማይቆጠር ማይለካ ማይደካ መልካም ነገር ሰጥተናል ማለት ነው። ከነዚህ አላህ ከሰጣቸው መልካም ነገሮች አንዱ ምንድነው? ሐውድ ነው። አንዱ ምንድነው? ጀነት ውስጥ ያለው ወንዝ ነው። ሌላው ምንድነው? ቁርአን ነው እየተባለ ብዙ ነገሮች ተጠቀሱ ይችላሉ ማለት ነው። የሚገርማችሁ እነዚህ አጫጭር ምዕራፎች ላይ አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰላም የሰጣቸውን መልካም ነገሮች ይዘረዝራል። ከሱረቱ ዱሃ ጀምሮ ብታዩ በጣም በርካታ ነገሮችን ይጠቅሳል። ወለሰውፈ ዩዕጢከ ረቡከ ፈተርዳ ሱረቱ ዱሃ ላይ ምን አለ? ጌታህ ላንተ ወደፊት ይሰጣል፣ ሳይሰጥህ አይቀርም። ፈተርዳ እንደዚሁም የሱን ስጦታም ሳያስደስትህና ሳትወድ አይቀርም ብሎ ይናገራል ሱረቱ ዱሃ ላይ። አለም ነሽራህ ለከ ሰድረክ ሱረቱ ሸርህ ላይ ደግሞ ስንሄድ ለነብዩ አለይሂ ሰላቱ ወሰላም የዋለላቸውን ውለታ የሰጣቸውን ስጦታ እንዳለ ይዘረዝራል። ሱረቱ ቲን ላይ ስንሄድ ሀገራቸውን ሰላማዊ ሀገር ማድረጉ እንዳለ ይዘረዝራል፣ ለሳቸው ኒዕማ የሰጠውን የዋለውን ውለታ ሲጠቅስ። ሱረቱ አልዓለቅ ላይ ስንሄድ ደግሞ የማያውቁትን ነገር አላህ Subhanahu Wa Ta'ala እንዳሳወቃቸው ይናገራል፣ ይገልጻል። እንደዚሁም ደግሞ ሱረቱ ቀጥሎ ያለው ሱረት አልቀደር ላይ ስንሄድ እንደዚሁ ለኡመታቸው ለሳቸው ለኡመታቸው አንዲት ሌሊት እንደሰጣቸው ያቺ ሌሊት ደግሞ ከ1000 ወራቶች እንደምትሻል ይገልጻል። ይሄም ለነብዩ አለይሂ ሰላቱ ሰላም የተሰጠ ነው። ቀጥሎ ያለው ሱራ ላይ ሱረቱል በይና ላይ ስንሄድ ደግሞ የሳቸው ኡመት ኸይሩል በሪያ ከፍጥረታት ሁሉ የተሻሉ በላጭ ሰዎች መሆናቸውን ይገልጻል። አሁንም ይቀጥላል። ሁሉም ሱራዎች ላይ በሚባል ደረጃ አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰላም የሰጣቸውን መልካም ነገር ይዘረዝራል ማለት ነው። በሌላ ቦታ ላይ ኢና ፈተሕና ለከ ፈትሐን ሙቢና ليغفر لك الله ما تقدم من ذنبك وما تأخر ويتم نعمته عليك ويهديك صراطا مستقيما وينصرك الله نصرا عزيزا. إنا فتحنا لك فتحا مبينا ላይ እንደዚሁ የሰጣቸውን ነገር ይዘረዝራል። ወንጀላቸውን በጠቅላላ እንደማረላቸው ያለፈውንም የወደፊቱንም በጠቅላላ እንደተማረላቸው ይገልጻል፣ ያስረዳል። ሱብሃንአላህ። ስለዚህ ለነብዩ አለይሂ ሰላቱ ወሰላም የተሰጣቸው መልካም ነገር አንድና ሁለት ተብሎ የማይቆጠር ስፍር ቁጥር የሌለው በጣም በርካታ መልካም ነገሮችን ሰጥተናል። ስለዚህ እነዚህ ሰዎች እንደሚሉት ያኔ አንተ ምንም መልካም ነገር የሌለህ ከመልካም ነገር የተቋረጥክ እንዳይመስል እነሱ እንደሚሉት ብለህ እንዳታስብ። መልካም ነገሮችን ሰጥተናል። እነዚህ መልካም ነገሮች ደግሞ ለአንተ ብቻ የተለዩ ኻስ ተደርገው የተሰጡ ነገሮች ናቸው ብሎ ይገልጻል ማለት ነው። እዚህ ሱራ ላይ መጀመሪያው ላይ እንደምናየው ኢና አዕጠይናከ ነው የሚለው፣ እኛ ሰጥተናል ወይም እኛ ሰጠነህ ይላል። እኛ ሲል አላህ Subhanahu Wa Ta'ala
ራሱን ለማላቅ ራሱን ለማክበር የበላይ መሆኑን ለመግለጽ የሚጠቀምበት አነጋገር ነው። አንዳንዶቹ ይላሉ ኢና ብሎ አላህ የተናገረ ቁርአን ላይ እኛ ብሏልና ብዙ ነው አምላክ አንድ ነው እንዴት ትላላችሁ ብለው ለመናገር ይሞክራሉ። ምንም አንድ እርምጃ እንኳን የማያራምድ ንግግር ማለት ነው። ይሄ በአማርኛም በሌሎችም ቋንቋዎች የተለመደ ነው። ለተዕዚመ ነፍስ አንድ ሰው ራሱን ለማላቅ ራሱን ለማክበር እኛ እያለ ይናገራል። የተለመደ የሆነ አነጋገር ነው። በአማርኛም ላይ ራሱ እንዴት ነው ሲባል አለን ይላል። አለው ሳይሆን አለን ብቻው ነው ማለት ነው። ይሄው ሰውዬ ራሱ ይሄን ኢዕትራዝ የሚያቀርበው ሰውዬ ራሱ ቢጠየቅ በዚህ አይነት መልኩ የሚመልሰውን ማለት ነው። ለምንድን ነው ሲባል ላይ እነሱ ላይ የሚመጣባቸው ቁጥር ስፍር የሌለው ጥያቄ ምላሽ ስለሌለ እስቲ እኛም ቁርአን ላይ ብናገኝ ብለው የሚሞክሩት የሆነ ከንቱ ልፋትና አጉል ሙከራ ዋጋ ውሃ ማያነሳ የሆነ ማለት ነው። አላየሃል ኢና ማለት እኛ ብሎ አላህ Subhanahu Wa Ta'ala የተናገረው ራሱን ለማላቅና ራሱን ለማክበር ራሱ የበላይ መሆኑን ለመግለጽ ነው። ይሄ ማንም ላይ የሚደበቅና የሚሰወር አይደለም። በተለይ ደግሞ አምልኮ ጉዳዮች ላይ በተመለከተ አምልኮ ስለ አምልኮ አላህ Subhanahu Wa Ta'ala ሲናገር እኔን ብቻ አምልክ ነው የሚለው። በነጠላ አይነት አነጋገር ነው የሚናገረው እንጂ በብዙ አይናገርም። እኛን አምልከን እያለ አይገልጽም ቁርአን ላይ። እኔን አምልክ እያለ የሚገልጸው አምልከው እያለ በአንድ በነጠላ አይነት አነጋገር ነው የሚናገረው። ይሄ ቁርአን አካሄድ ነው ሁልጊዜም ቢሆን ማለት ነው። ራሱ ስለመፍጠሩ የሆነ ነገር ስለማድረጉ የሆነ ነገር ስለመስጠቱ ስለሱ ተግባራት ሲናገር ግን እኛ እያለ ሊላቅ የሚገባ ሊከበር ሊፈራ የሚገባ መሆኑን ባለው እንደዚህ አይነት አንድምታ ባለው አነጋገር ይገልጻል ማለት ነው። ስለዚህ የቁርአን አካሄድ ነው። ምንም የሚያደናግር ነገር የለም። አላህ Subhanahu Wa Ta'ala አንድ አምላክ ብቻ ነው። ሐታ አይደለም ቁርአን ላይ ይቅር የተውሂዱ መጽሐፍ ይቅርና እነሱ አለን ብለው በሚያስቡት መጽሐፍ ላይ እንኳን መመሪያችን ነው ብለው በሚያስቡት መጽሐፍ ላይ እንኳን ሳይቀር አምላክ አንድ እንደሆነ የሚገልጸው ማለት ነው። እስራኤል ከትእዛዛት ሁሉ ፊተኛይቱ ትእዛዝ እስራኤል ሆይ ስማ አምላክ አንድ አምላክ ነው አይነት የዚህ አይነት ማዕና ያለው ንግግር አለ መጽሐፋቸው ላይ ማለት ነው። ይሄንን ወደ ጎን ትተው አንቀበልም ብለው አምላክ ሶስት ነው ብለው ይደናበራሉ ማለት ነው። አላየሃል የሚሻለው ምንድነው? ወደ ተውሂድ መምጣት። ሰማይን በብቸኝነት የፈጠረው ጌታ በብቸኝነት ሊመለክ ይገባል። ሰማይ መሬቱን ብቻውን ያስገኘው አላህ በብቸኝነት ሊመለክ ይገባል። ይሄ የኢስላም ዋነኛው መልእክት ነው ማለት አላየሃል ኢና አዕጠይናከ አልከውሰር የሚለው ለነብዩ አለይሂ ሰላቱ ወሰላም የሰጣቸውን መልካም ነገሮችን ጠንከርና ጠበቅ ባለ የሆነ አነጋገር እየገለጸላቸው እየነገራቸው ነው ያለው ማለት ነው። طيب ሐውድን በተመለከተ የት ነው ያለው? ሐውድ የሚገኘው የት ነው? قبل الصراط እንደሆነ ሁሉም ይናገራል። ሐውድ የሚገኘው ሲራጥ ላይ ሰዎች ሲራጥ ከመሻገራቸው በፊት ነው ሐውድ የሚጠጡት። ከዛ በኋላ ግን ከሚዛን በፊት ነው ስራ ከመመዘኑ በፊት ነው ወይስ በኋላ ነው የሚለው ላይ ኺላፍ አለ። ሁለት አይነት አቋል ያመጡና والصحيح أن الحوض قبل ትክክለኛው አነጋገር ሐውድ ከሚዛን ስራ ከመመዘኑ በፊት ነው የሚገኘው። والمعنى يقتضيه ሐሳቡንም ዝም ብለን ስናስበው ስንረዳም ይሄንን እንድንል ያስፈርዳል። እንዴት ቢባል فإن الناس يخرجون من قبورهم عطاشا ሰዎች ከቀብራቸው ውሃ ጠምቷቸው እየተራኮቱ ነው የሚወጡት። ውሃ የት እናገኛለን እያሉ ማለት በጣም አስፈሪ ሁኔታ ነው ያለው ማለት ነው። እና ውሃ ተጠምተው ልክ እንደ ተነደፈ የንብ መንጋ ሆነው ወይም ደግሞ እንደተበተነ የንብ መንጋ ሆነው ከቀብራቸው ይወጣሉ። ከዛም እዛ ሙእሚኖች የሆኑ የነብዩ አለይሂ ሰላቱ ወሰላም ኡመት የሆኑ ሰዎች ወደ ሐውድ ሄደው ከዛ ይጠጣሉ ማለት ነው። فيقدم قبل الصراط والميزان والله اعلم ይህንን ቁርጡቢ ተዝኪራ የሚባል ኪታባቸው ላይ ጠቅሰውታል ይላል። ከዛ በኋላ አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰላም በዚህ መልካም ነገሮችን ሁሉ ሰብስቦ እንደሰጣቸው መልካም ነገሮችን ሁሉ እንዳደረገላቸው ከገለጸ በኋላ ለዚህ መልካም ነገር ለዚህ ለተሰጠህ ስጦታ ለተደረገልህ ውለታ በአጸፋ አንተ ደግሞ ምስጋና ልታቀርብ ይገባል የሚል መልእክት አስተላለፈላቸውና فصلي لربك وانحر የሚለውን አያ አስከተለ ማለት ነው። እንግዲህ فصلي لربك ማለት ለጌታህ ስገድ ማለት ነው። فصلي لربك ለጌታህ ብቻ لربك ለምን اختصاص ለአላህ ብቻ ስገድ። ለጣዖት ለሰው ለምናምን ለጅን ለضريح ለሳሊህ ለወልይ ለጠንቋይ ለማንም እንዳትሰግድ። فصلي لربك ለጌታህ ብቻ ስገድ።
ከዚህ ውጭ ከጌታ ውጭ ላለ አካል ማንም ይሁን ማን ለሱ ልትሰግድና ልታጎበድድ በፍጹም አይገባም። طيب ስገድ ሲባል የትኛው ሰላት ነው የተፈለገው? የተለያዩ አስተያየቶች ተሰንዝረዋል። فصلي لربك ሲባል صلاه العيد ነው የተፈለገው። የዒድ የዒድ الأضحى ማለት ነው። ዒድ الأضحى ላይ የሚሰገደውን የዒድ ሰላት ስገድ ማለት ነው የተፈለገው ብለው የፈሰሩ ሙፈሲሮች አሉ ከሰለፎች። አይደለም فصلي لربك ማለት የፈጅር ሰላት ነው የተፈለገው፣ የሱብሒ ሰላት ስገድ ለጌታህም እረድ ማለት ነው የተፈለገው ብለው የተረጎሙ አሉ። ወይም ደግሞ فصلي لربك ማለት 5 አውቃት ሰላቶችን ነው የተፈለገው፣ 5 አውቃት ሰላቶችን ለአላህ ብቻ ለጌታህ ብቻ ስገድ ማለት ነው ብለው የተረጎሙም አሉ። አላየ ሐል صلي لربك የሚለውን ይሄኛው ሰላት ነው የኛው ሰላት ነው ሳንል ሁሉንም ሰላት ማንኛውንም ሰላት የትኛውንም ስግደት ስትፈጽም ለአላህ ብቻ መሆን አለበት፣ ለሌላ አካል እንዳታደርገው። ለምን? ይሄ ነብዩ አለይሂ ሰላቱ ወሰለም የሆነ ጊዜ ወደ መዲና መጡ፣ ከሌላ ቦታ ላይ መጡ ማለት ነው፣ ከሰፈር ተመለሱ። ከሰሃቦች አንደኛው መጣና ሌላ ቦታ ሄዶ ነበር፣ እሱ ወደ ሻም አካባቢ ሄዶ እዛ አካባቢ ያሉ ሰዎች ለታላላቆቻቸው ለሊቃውንቶች ምናምን ሲያጎበድዱ ሲደፉ ያያልና የአላህ መልእክተኛ አውላ ቢዛሊክ በዚህ ይህንን ሊፈጸምላቸው ከማንም የተሻሉና የተገቡ ናቸው ብሎ አሰበና ሊያጎበድድላቸው ሞከረ። ከዛ ነብዩ አለይሂ ሰላቱ ወሰለም ተዋት፣ ከለከሉት። ለው ኩንቱ አሚራን አሐደን አን የስጁደ ሊአሐድን አንድ ሰው ለሌላ ሰው ስጁድ እንዲወርድ እንዲደፋ ማዝ ቢሆን ኖሮ ለአመርቱ ልመርአተ አን ተስጁደ ሊዘውጂሃ ሴትን ለባሏ እንድትሰግድ ለሱ እንድታጎበድድ አዝ ነበር። ለምን? የሱ ሐቅ በጣም ከፍተኛ ስለሆነ የሱ እሱ በሷ ላይ ያለው ሐቅ ከፍተኛ ስለሆነ ያን እንድታደርግ ባዘዝኳት ነበር። ነገር ግን ማንም ሰው ለማንም ሰው ስጁድ እንዲወርድ አይፈቀድለትም፣ እንዲሰግድ አይፈቀድም ብለው ነብዩ አለይሂ ሰላቱ ወሰለም ተናገሩ ማለት ነው። ስለዚህ فصلي لربك ለሌላ አካል እንዳትሰግድ፣ ወንሐር ስታርድም ደግሞ ለሱ ብቻ አረድ። ማረድ ያለብህ አላህ ብቻ ነው እንጂ ለሌላ ለማንም አካል ማረድ አይፈቀድልህም። አላህ Subhanahu Wa Ta'ala እነዚህን ሁለት ነገሮችን ብዙ ቦታ ላይ በአንድ ያቆራኘ ያመጣል። ማረድንና ሰላትና አርድን አንድ ላይ ያቆራኘ ያመጣል ቁርአን ላይ። ቁል ኢነ ሰላቲ ወኑሱኪ ወመሕያየ ወመማቲ ሊላሂ ረቢል ዓለሚን ላ ሸሪከ ለሁ ወቢዛሊከ ኡሚርቱ አነ አወሉል ሙስሊሚን። ቁል እንዲህ በል ኢነ ሰላቲ እምሰግደውም ሰላት ወኑሱኪ እንስሶችንም የማርደው እርድ ወመሕያየ ወመማቲ ህይወቴም ይሁን ሞቴ ሊላሂ ረቢል ዓለሚን ለዓለማቱ ጌታ ለአላህ ብቻና ብቻ ነው በል። ወቢዛሊከ ኡሚርቱ ላ ሸሪከ ለሁ ለሱ ምንም አይነት ተጋሪ የለው። ምን ማለት ነው? እዚህ ቦታ ላይ ተጋሪ የለውም ማለት ለአላህ የሚጋራው የለም። እነዚህን ተግባራቶች እንደ አላህ የሚፈጸምለት የሚገባው አካል ማንም የለም ማለት ማንም ይሁን ማን ዛሬ ሰዎች የሚቆጥሯቸው የሚያደቋቸው ቦታ የሚሰጧቸው የሚፈሯቸው የሚሰጓቸው የሚከጅሏቸው አይነት ማንኛውም ፍጡር በጠቅላላ ይህ ነገር ሊደረግለት አይገባም። ሰላትም ሊሰገድለት አይገባም። ሊታረድለትም በስሙ ሊታረድለትና ሊሰዋለትም በፍጹም አይገባም ማለት ነው የሚል ማዕና ይሰጣል። አላህ Subhanahu Wa Ta'ala ለነብዩ አለይሂ ሰላቱ ወሰለም ያን ኸይር ነገሮችን መልካም ነገሮችን በጠቅላላ እንደሰጣቸው ከጠቀሰና ከተናገረ በኋላ فصلي لربك የሚለውን እንደ ምስጋና ሰላት ስገድ ለማመስገን ስገድ ብሎ ያዘዘው ለምንድን ነው ሲባል ሹክር የተባለው በሶስት ነገሮች ይገለጻል። አንደኛ በቀልብ ነው፣ ሁለተኛ በአንደበት ነው፣ ሶስተኛ በአካላት። ታዲያ ሰላት የሚሰግድ ሰው ሶስቱንም የሹክር አይነቶች ሰብስቦ በውስጡ ያስገኛል። ሰላት ሲሰግድ በልቡ ወደ ማን ነው ተወጁህ የሚሆነው? ወደ ማን ነው የሚዞረው? ወደ ማን ነው የሚቅጣጫው ሲባል ወደ አላህ Subhanahu Wa Ta'ala ሐሳቡ ይህንን ሁሉ ኒዕማ የሰጠኝ ይህንን ሁሉ ጸጋ ያደረገልኝ ጌታ አመሰግናለሁ የሚል መልእክት ውስጡ ላይ ልቡ ላይ በሐሳቡ ይዛል ማለት ነው። አንድ ሁለተኛ በምላሱ ሰላት ሲሰግድ እንዳለ አላህ Subhanahu Wa Ta'ala ማውሳት ነው፣ አላህን ማመስገን ነው፣ ሹክር ማድረስ ነው። አልሐምዱሊላሂ ረቢል ዓለሚን እያለ ነው የሚሰግደው። يقول الرب جل وعلا ሐሚደኒ ዓብዲ ባሪያዬ አመሰገነኝ ብሎ እንደሚል ከዚህ በፊት አይተናል። እና በአንደበትም ምስጋና ነው። ሌላ ደግሞ በአካልም እንደዚሁ ሩኩዕ መውረዱ፣ ሱጁድ መውረዱ፣ መቀመጡ፣ መነሳቱ እነዚህ ሁሉ ተግባራቶች ሹክርን ይገልጻሉ፣ ምስጋናን ይገልጻሉና አላህ Subhanahu Wa Ta'ala እኔ ለዋልኩልህ ውለታ
እኔ ለሰጠው መልካም ነገሮች በተክላላ ፈሰሊ ለረቢክ ለጌታህ ስገድ የሚል በሰላት አዘዘ። እንግዲህ የሰላትን ሻን የሰላት ምን ያክል ትልቅ ቦታና ደረጃ እንዳለው ከዚህ መረዳትና መውሰድ እንችላለን። አላህ Subhanahu Wa Ta'ala ለሱ ከምንተገብረው ለሱ ከምንፈጽመው ዒባዳዎች ሁሉ ትልቁና ዋነኛው ምንድነው? ሰላት ከሌለ ዋጋ የለም ማለት ነው። ነብዩ አለይሂ ሰላቱ ወሰለም ምን ብለዋል? العهد الذي بيننا وبينهم الصلاة فمن تركها فقد كفر በእኛና በእነሱ መካከል ያለው አህድ ቃል ኪዳን ምንድነው? መሐከላችን ላይ ያለው ቃል ምንድነው? ወይም ድንበር ምንድነው? የኛና የነሱ መለያ ምንድነው ሲባል ሰላትን የተወሰው فقد كفر በርግጥም ከፍሯል ክዷል ማለት ነው ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናግረዋል። ሰላት ለምንድነው ሰላት ተብላ የተጠራቸው? لانها صله بين العبد وربه ሰላት በባሪያና በጌታው መካከል የሚያስተሳስር የሆነ የሚያገናኘው የሆነ መስመር ስለሆነ ይሄንን መስመር የቆረጠ የሆነ ሰው አብቅቶለታል ማለት የአላህ Subhanahu Wa Ta'ala ረህመት የሚያገኘው ምንም ነገር የለም ማለት ነብዩ አለይሂ ሰላቱ ወሰለም ምን አሉ ስለ ሰላትን በተመለከተ الصلوات الخمس እነዚህ አምስት ሰላቶች በቀንና በሌሊት የሚፈጸሙና የሚተገበሩ የሆኑ ሰላቶችን በትክክል በሚጠራበት ቦታ ላይ እየተገኘ የሰራና የተገበረው ሰው ሁሉንም ነገሮች የሚያስፈልገውን ነገር ሁሉ አሟልቶ የሚፈጽመውና የሚተገብረው የሆነ ሰው የቂያማ ቀን ምን ይኖራል አሉ? ሑጃ ይኖራል፣ መረጃ ይኖራል። ቡርሃን ኑር كانت له برهانا ونورا وحجة وأمانا يوم القيامة أو كما قال النبي عليه الصلاة والسلام የሲራጥ መሻገሪያ መብራት ይሆናል ሰላት ያለው ሰው። ሰላት ከሌለውስ ጨለማ ነው ማለት ነው የሚወርሰው። እንደዚሁም ደግሞ የቂያማ ቀን ሑጃ ይኖረዋል፣ ለሙእሚንነቱ ለሙስሊምነቱ ማስረጃ ይዞ ነው የቀረበው ማለት ነው። ሰላት የሌለው የሆነ ሰው ብርሃን የለውም፣ ሑጃ የለውም። አላህ ለምን አልሰገድክም ሲል ሊያቀርበው የሚችል ተቀባይነት ያለው ምንም አይነት ዑዝርና ምክንያት አይደለም፣ ምንም አይነት ማለት ነው። እንደዚሁም ብርሃን አይኖረውም። ይሄን ብቻም አይደለም وحشر مع فرعون وهامان وقارون وأبي بن خلف ሲቀሰቀስም ለጀሃነም ከተዘጋጁ የጀሃነም ሙክት ከሆኑ ዋና የኩፍር መሪዎች ከሆኑት ጋራ አና ረብኩም الأعلى እኔ ዋነኛው ታላቁ ጌታችሁ ነኝ ካለው ፍርዓውን ጋር ከቃሩን ጋር ከሃማን ጋር ከነ ኡበይ ብኑ ኸለፍ ካሉት የኩፍር መሪዎች ጋራ አብሮ ይቀሰቀሳል። ከነሱ ጋር የተቀሰቀሰ ሰው ምን ኸይር ይኖረዋል? ምን ተስፋ ይኖረዋል? ምን መልካም ነገር ይኖረዋል? ምንም አይኖረው። ስለዚህ ሰላት ላይ ትኩረት ማድረግ ያስፈልጋል ማለት ነው። ለዛ ነው ፈሰሊ ለረቢከ ወንሐር ይህንን አላህ Subhanahu Wa Ta'ala የሰጣቸውን በርካታ መልካም ነገሮችን በማስመልከት ምስጋና አድርጎ የጠቀሰው ሰላት መስገድና ማረድ ነው ማለት ነው። طيب ወንሐር ሲባልስ ምን ማለት ነው? ወንሐር ማለት እረድ ማለት ነው። የሚታረደው ምንድነው? ሐጅ ላይ የሚታረዱ ሃዳያዎች አሉ፣ እንስሶች፣ ግመሎች፣ ከብቶች የመሳሰሉት ወይም ደግሞ ለዒድ አልአድሃ ቀን የሚታረዱ ነገሮች ናቸው እንስሶች ማለት ነው። ያንንም ስታርድ የዒድ ሰላቱንም ስትሰግድ ለአላህ ብቻና ብቻ ብለህ መስገድ አለብህ የሚል ማዕና ነው የያዘው። ነሕርና ዘብህ ይለያያል አሉ ዑለማዎች። ነሕር ማለት እንደ ግመልና የመሳሰሉ እንስሶች አንገታቸው ስር እዚህ ከታች በኩል የሆነ ክፍት ቦታ አለ፣ ወደ ውስጥ ሰርጎድ ብሎ የገባ ማለት ነው። ቢአስሊ العنق እዛ ቦታ ላይ በቢላዋ ይታረዳል፣ እዛ ቦታ ላይ ብቻ በቆሙበት ማለት ነው። ይሄ ነሕር ይባላል። ግመል የሚታረደው እንደዛ። አንዳንዶቹ አስረውት ጉልበቱን እንደዚህ በእንትን አስረው ከዛ በኋላ አሰቃይተው ያርዳሉ። በቆመበት ብቻ ማረድ ነው የሚያስፈልገው። ግመል ከሆነ ቀላል ነው ማለት ነው። ሌሎችሳ እንደዚህ ተጋድመው የሚታረዱ ከሆነ ደግሞ ዘብሕ ነው የሚባለው። ዘብሕና ነሕር በዚህ ይለያያል ማለት ነው። ፈሰሊ ረቢከ ወንሐር። ስለዚህ አሁን ኢንሐር ማለት ግመል ብቻ ረድ ማለት ሳይሆን ከዚህ አዓም የሆነ ማዕና እንወስዳለን። እረድ የሚል ማዕና ማንኛውም እንስሳ ስታርድ ለአላህ ብቻና ብቻ ብለህ ማረድ ነው ያለብህ የሚል ማዕና እንወስዳለን ማለት ነው። ከዚህ ዑለማዎች ምን ወሰዱ? ፈሰሊ ለረቢከ ወንሐር ከሚለው የዒድ ቀን ዒድ አልአድሃ ወደ ፊታችን እየመጣ ያለው አላህ ያድርሰን። ዒድ አልአድሃ ላይ መጀመሪያ ሰላት ተሰግዶ ነው ከዛ በኋላ መታረድ ያለበት። ከዛ በፊት የሚታረድ ከሰላት በፊት የሚታረድ ከሆነ የኡድሕያን አጅር አያስገኝም ማለት ነው። አቡ ቡርዳህ ኢብኑ ኒያር የተባለው ሰሓቢ ነቢዩ ዓለይሂ ሰላቱ ወሰላም ወደ ሜዳ እየሄዱ እያለ አሉ ዑለማዎች የሆነ ሽታ ይሸታቸዋል፣ ስጋ የተጠበሰ ምናምን። ምንድን ነው ብለው ሲጠይቁ አቡ ቡርዳህ ኢብኑ ኒያር የተባለው ሰሓቢ አላህ መልእክተኛ ወይ
ዛሬ እኮ የስጋ የሚወደድበት ቀን መሆኑን ስላወቅኩኝ እንደዚሁም ደግሞ ከኛ ቤተሰብ መጀመሪያ የሚታረደው የኔ እንስሳ እንዲሆን ብዬ አስቀድሜ አርጄ ነው አላቸው። ከዛ ነብዩ አለይሂ ሰላቱ ወሰላም فقال له شاتك شات لحم ያረድከውማ እንግዲህ የስጋ እርድ ነው፣ ስጋ ለመብላት ነው ያረድከው እንጂ የኡድህያን አጅር የሚያስገኝ አይደለም። ልዩነት አለ። ለኡድህያ ብሎ ማረድና ለስጋ ማረድ የተለያየ ነው። ስጋ ለመብላት ማረድ ማለት ነው። ኡድህያ ሲያርድ ወደ አላህ Subhanahu Wa Ta'ala ሊቃረብበት አላህ የሚወደውን ተግባር ለመፈጸም ነይቶ ነው የሚሰራው። በዛን ቀን የውመ ነህር የማረጃ የሆነው ቀን የዒድ ቀን ላይ አላህ Subhanahu Wa Ta'ala ዘንድ እጅግ የተወደደ የሆነ ዒባዳ ምንድነው? ኡድህያ ማረድ። ኡድህያ ማረድ ነው። እንደውም ያኒ ሲታረድ ደሙ መሬት ከመንካቱ በስተፊት አላህ Subhanahu Wa Ta'ala ዘንድ ትልቅ ቦታ እንደሚያርፍ ትልቅ ቦታ እንደሚያገኝ ነብዩ አለይሂ ሰላቱ ወሰላም ጠቅሰዋል። ተጢቡ ቢሃ ነፍሰን እናም ደስ እያላችሁ ከአንጀታችሁ እየተደሰታችሁበት ነው ልታርዱ የሚገባው፣ ትልቅ አጅር እንደምታገኙ እያሰባችሁ ማለት ነው። ለዚህ ሲባል ዒባዳ ስለሆነ የሚታሰብበት ሽሩጦች አሉት። የሚታረደው ማንኛውም እንስሳ እየሳቡ ጎትቶ አምጥቶ ማረድ አይደለም የሚፈለገው። ነብዩ አለይሂ ሰላቱ ወሰላም የተናገሯቸው ነገሮች አሉ። አርበዑን ላ ቱጅዚኡ ፊል አዳሂ አራት አይነት እንስሶች ኡድህያ ላይ አያብቃቁም ብለው ነብዩ አለይሂ ሰላቱ ወሰላም ተናገሩ። አንደኛው المقطوع يعني مقطوع الذنب የሆነች يعني ذنب ወይም ደግሞ ጆሮዋ የተቆረጠ አሊያም ጅራቷ የተቆረጠ የመሳሰለው ቦታ የጎደለ የሆነ እንስሳ ለኡድህያ አታብቃቃም። ለምን? ዒባዳ ስለሚታሰብ። ሁለተኛ እግሯ የተሰበረ የሆነች አልበይኑ عرجها አንካሳ የሆነች ማለት ነው። ስትሄድ በግልጽ እያነከሰች የምትሄድ የሆነች እንስሳ ለኡድህያ አታብቃቃም። ሌላ ደግሞ ከሲታ የሆነች የከሳች የሆነች الهزيلة التي لا تنقي ምንም አይነት يعني ስብ የሌላት ከሲታ የሆነችዋም እንደዚሁ ለኡድህያ አታብቃቃም እያሉ ነብዩ አለይሂ ሰላቱ ወሰላም አራት ሲፋቶችን ተናግረዋል። ለምንድነው? ኡድህያ ማለት ዒባዳ ስለሆነ። ሌላው አራተኛው ትዛለኝ العوراء البين عورها አይኗ የጠፋ የሆነች በቃ ሰውነቷ ላይ የሆነ ስንኩል ነገር ካለባት የተሰናከለች ከሆነች አታብቃቃም ለኡድህያ ብለው ተናግረዋል። ዒባዳነቱ ስለሚታሰብ ማለት ነው። እድሜውም ይታያል። እድሜው በግ ከሆነ 1 ዓመት የሞላው አንዳንድ ዑለማዎች 6 ወርም ከሞላው ችግር የለም ይላሉ። ፍየል ከሆነ 2 ዓመት የሞላት መሆን አለባት። ከዛ በታች ከሆነም አያብቃቃ። ልብ በሉ እነዚህ ነገሮች። አንድ ፍየል ለአንድ ሰውና ከነቤተሰቡ ያብቃቃዋል። 2 ሰዎች አንድ ፍየል መቃረጥ ወይም ቅርጫ ማድረግ አይፈቀድም። ለምን? ኡድህያ ስለሆነ ለኡድህያ አያብቃቃምና ማለት ነው። ከብት ከሆነ ደግሞ 7 ሰዎች ከ7 በላይ እንዳይሄድ ማለት ነው። ግመልም ከሆነ እንደዚሁ ለ7 ቅርጫ ማድረግ ይፈቀዳል። ቁጥርም አለው ተገድቦለታል። ሐታ እንደውም ዑለማዎች እንደሚጠቅሱት መልኩን እንኳን ሳይቀር ተህዲድ ያደርጋል። በቃ ከመልክ ያኔ አይነ ግቡ የሆነ ደስ የሚል የሆነ ነብዩ አለይሂ ሰላቱ ወሰላም ያረዱት 2 በጎች አቅረነይን ቀንዳቸው ትላልቅ የሆኑ በጎችን ነው ያረዱትና እንደዚህ አይነት የተሟላ ሲፈት ያለው የተሟላ መገለጫ ያለው መሆኑ የተወደደ የበለጠ ነው። ለምንድነው? ምክንያቱም አላህ Subhanahu Wa Ta'ala ጋር መቃረቢያ ስለሆነ። ዝም ብለህ ቤትህ ያኒ የሆነ ሳርደ ስጋ እንደ መብላት አይደለም የሚቆጠረው። የሚፈለገው ዓላማውም ይሄ አይደለም። እንደውም የኡድህያ ስጋ 3 ቦታ ይደረግና አንደኛውን ለሚስኪን፣ አንደኛውን ለእንግዳ፣ አንደኛውን ደግሞ እሱና ቤተሰቦቹ የሚመገቡት አድርጎ መክፈል የተወደደ እንደሆነ ከሰለፎች ተነግሯል። እንደውም የተወሰነ መሰደቅ ዋጅብ እንደሆነ ሻፊዒያዎች ይናገራሉ። ለምን? ፈኩሉ منها واطعموا البائس الفقير ብሏል አላህ Subhanahu Wa Ta'ala። እናንተም ተመገቡ እንደዚሁም የተቸገረ ደሃንም እንደዚሁ አብሉ ብሎ ስላዘዘ ትንሽም እንኳን ቢሆን መሰደቅ የግድ እንጂ ኡድህያ አርዶ ምንም ሳያስቀር ማለት ነው ሙሉ ለሙሉ ራሱ ከበላው ዋጋ የለውም ማለት ነው። የተወሰነ ለሚስኪን መስጠትና መሰደቅ አለበት የሚለውን እንደ ዋጅብ አድርገው ዑለማዎች ይጠቅሳሉ። እንደውም የበለጠውና የተወደደው 1/3 ማድረግ 3 ቦታ ይከፈልና 1/3ኛውን ለሚስኪን፣ 1/3ኛውን ለቤት፣ 1/3ኛውን ደግሞ እንግዳ የሚመግበው አድርጎ ማድረግ በላጭ ነው የተወደደ ነው በማለት ይገልጻሉ ማለት ነው። ታዲያ አቡ ሁርዳ ኢብኑ ኒያር ቅድም ከሰላት በፊት ያረደው ሰሃቢ ምን አሉት? ሻቱ ከሻቱ ላህሚን አሉት። ያረድከው የስጋ እርድ ነው እንጂ ለኡድህያ የሚሆን አይደለም ብለው ሲሉት እንግዲህ አላህ መልእክተኛ ሆይ እኔ ጋር عندي عناق እኔ ጋር የሆነች አንዲት ግልገል አለች አላቸው። ግልገል አለች ግን በጣም የምታስደስት ናት፣ የሆነ ሞላ ያለች ናትና እንደውም ከ2 ፍየሎች የበለጠ ነው የምትሆነው፣ እሷን ባርድ ያብቃቃኛል ወይ ብሎ ጠየቃቸው። طيب እሺ ለዛሬ ላንተ ብቻ ያብቃቃሃል፣ ወለን
تجزئ عن أحد بعدك كان توالا قد لما نمسو بيهن آيات قام بلو نبي عليه الصلاة والسلام تناكروا أضحية مارد واجبنا ويس واجب أيضا يميلون بتملكته نبي عليه الصلاة والسلام أكم يالو مارد يجاله يالا ردسو فلا يقربن مصلانا أنيام من نسجدبت صلاة العيد من سجدبت بوتا أن دائما تعابلو تناكروا إيه زجرون سلازي يارد مارد يجاله وين مارد أكم لالو سو واجبنا أكم لالو سو كوانا نبي عليه الصلاة والسلام أردوان ስለዚህ ችግር የለውም ያብቃቃዋል ብለው በዚህ መልክ ይናገራሉ አቅም ያለው ሰው ማድረጉ ይህንን ነገር ይገባል መተው የለበትም ማለት ነው ምንም እንኳን አንድ ዑለማዎች ዋጅብ አይደለም የሚለው ንግግር ቢናገሩ ማለት ነው ወንሐር የሚለው እንግዲህ በዚህ መልኩ ብዙሃኖቹ የፈሰሩበት እርድን ማረድን በተመለከተ ከእርድ ጋር ተያይዞ አይነት ትርጉም ነው የሰጡት ሌሎቹ ደግሞ ወንሐር ማለት ሰላት ስትሰግድ ይሄንን እጆችን ከአንገትህ በታች አድርገህ አስቀምጠው ማለት ነው ብለው የተረጎሙ አሉ ሌሎች ደግሞ ወንሐር ሲባል እጅህን ወደ ሰላት ስትገባ እንደዚህ ተክቢራ አድርገህ እጅህን አንሳ ተክቢራ አድርገህ እጅህን አንሳ ብለው የፈሰሩም አሉ የተለያዩ እንደዚህ የመሳሰሉ ተፍሲሮች የሰጡም አሉ ኢብኑ ከቲር ረህመቱላሂ ዐለይሂ ከዚህ ግን ሁሉ ትክክለኛው ጠንካራ የሆነው ተርጓሚ ያ መጀመሪያ የተጠቀሰው ነህር ማለት ማረድ ነው ኡድሂያ ማረድ አሊያ ማንኛውም መቃረቢያ ለቁርባን ተብሎ የሚታረደውን እርድ ለአላህ ብቻ ብለህ እረድ ማለት ነው ሙሽሪኮች ምን ያደርጉ ነበር ሲሰግዱ ከአላህ ውጭ ላለ ለጣዖቶቻቸው ይሰግዱ ነበር ሲያርዱም እንደነዚህ ወደነሱ ለመቃረብ ለቁርባን ብለው ለነሱ ያርዱ ነበርና ከነሱ በተቃራኒ ሆነህ ነው መገኘት ያለብህ ሰላትህም ስግደትህም በተቅላላ ሁሉ ነገር እርድህንም በተቅላላ ለአላህ ብቻ አድርግ የሚል ማዕና ይሰጣል የሚለውን ይናገራሉ ማለት ነው الله أكبر الله أكبر الله أكبر الله أكبر أشهد أن لا إله إلا الله أشهد أن لا أشهد أن محمدا رسول الله أشهد أن محمدا رسول الله حي على الصلاة ትልቅ ቢሻራ ትልቅ ብስራት ከነገራቸው በኋላ የነንም ብስራት እንደዚሁ ሹክር ሊያደርጉ ሊያመሰግኑ እንደሚገባ ከገለጸና ካዛቸው በኋላ የዚህ ደግሞ የሳቸው ላይ የዋለው ውለታ ኒዕማ ማሟያው መጨረሻው መፈጸሚያው ምንድነው ሲባል ጠላቶቻቸውን ያኒ ማዋረድ የነብዩን አለይሂ ሰላቱ ወሰለም ጠይና ጠላት የነበሩ አካላትን ውርደታቸውን መግለጽ وكان من تمام النعمة أن يصبح عدوه مقهورا ذليلا
የኒዕማ ማሟያው የጸጋው እንግዲህ ፍጻሜው መደምደሚያው ምንድነው የሚሆነው? የእሳቸው ጠላት የሆነ ሰው መቅሁር የተሸነፈ የተዋረደ ዝቅ ያለ ደረጃ እንዳለው መግለጽ ነውና እንደዛ ስለሆነ አላህ Subhanahu Wa Ta'ala ቀጥሎ ባለው ንግግሩ አስከተለ ኢነ ሻኒአከ هو الأبتر ኢነ ሻኒአከ ማለት አይ ሙብጊደከ ማለት አንተን የሚጠላህ የሆነ ሰው አንተን ጠላት አድርጎ የሚይዘው هو الأبتر እሱ ነው የተቆረጠ ማለት ቆራጣ ማለት እሱ ነው ብሎ አላህ Subhanahu Wa Ta'ala ገለጸ። ማን ነው ይሄ ሻኒ ሙብጊድ የተባለው እዚህ ቦታ ላይ ሲባል አልዓስ ኢብኑ ዋኢል አስሳህሚይ ነው የተፈለገበት ይላል። ቀደም እንግዲህ መጀመሪያ አካባቢ ላይ እንዳየነው ነብዩ ሰለላሁ ዐለይሂ ወሰለም አብተር ብሎ የገለጻቸው ዘራቸው የተቆረጠ ብሎ የወሰፋቸው እሱ ነበርና እሳቸው ሳይሆኑ አንተ ሳትሆን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ወይ አንተ ሳትሆን የተቆረጥከው እነሱ ናቸው ከኸይር ሁሉ የተቆረጠው። የሚገርመው ደግሞ እነሱ ነብዩ ሰለላሁ ዐለይሂ ወሰለምን የወሰፉት ዘራቸው አይቀጥልም ዘራቸው የተበጠሰ የተቆረጠ ነው በሚል ነበር የወሰፉት። አላህ Subhanahu Wa Ta'ala እንደዚህ ያሉትን ሰዎች ከኸይር ሁሉ ከመልካም ነገሮች በጠቅላላ የተቋረጡ መሆናቸውን ጠቀሰ። በዱንያው በአኺራ ምንም መልካም ነገር አያገኙም። ሲነሱ እንኳን ስማቸው በመልካም አይነሳ በጥሩ አይወሰፍም። ስማቸው እንኳን ሲነገር ሰዎች ነብዩን አለይሂ ሰላቱ ወሰላምን የሚከተሉ ሙስሊሞች በጠቅላላ ዘንድ እነዚህ ሰዎች ያኒ እየተጠሉ እየተረገሙ ነው የሚነሱት። ነብዩ አለይሂ ሰላቱ ወሰላምስ በተቃራኒው ያኒ አላህ Subhanahu Wa Ta'ala ስማቸው አይደለም ያኒ እነዛ ምን ብለው ነበር ያሰቡት? እሱ ሲሞት በቃ የሱ ስሙ ዝናው ምን ሁሉ ይከስማል ነበር ያሰቡት። እነሱ ካሰቡት በተቃራኒው በብዙ እጥፍ በሆነ መልኩ በየሰላቱ በየሁኔታው በየነገሩ ሁሉ ስማቸው እንዲነሳ አላህ Subhanahu Wa Ta'ala አደረገ። በየአዳኑ ያኒ ሙአዚን እኮ አሽሀዱ አነ ሙሐመድ ረሱሉላህ ካላለ የሳቸውን ስም የሳቸውን መልእክተኝነት ካልጠቀሰኩ አዳን አልተባለም በትክክል አልተደረገም ማለት። ሶላት ሲሰግድ ሶላት አለ ነብይ ካላወረደ አልሰገደም ሶላት አልሰገደም። ይሄ ሁሉ ነገር ማለት በእያንዳንዱ ሐረካና በእያንዳንዱ ሰከና በእያንዳንዱ እንቅስቃሴ ሳይቀር እሳቸው እንዲወሱ ዝናቸው እንዲቀጥል ነው አላህ Subhanahu Wa Ta'ala ያደረጋቸው ማለት ነው። ይህ ደግሞ የሚመሰክርላቸው የእሳቸውን ስብዕና የእሳቸውን መልካምነት የእሳቸውን ትልቅነት የሚመሰክረው ሙእሚን ብቻ አይደለም ካፊሮች እንኳን ሳይቀር ይመሰክራሉ። ካፊሮች እንኳን ሳይቀር እውቅና ይሰጣሉ ማለት ነው። الحق ما شهدت به الاعداء ይባል ጠላት የሰጠው ምስክርነት ይሄ እንግዲህ ጠላት ነው እንግዲህ አንተ ሊያጠቃ አንተ ሊረታ አንተ ሊያሸንፍህ የሚፈልግ ሰው ነው። በማንኛውም አጋጣሚ ክፍተትህን የሚፈልግ ሰው ስላንተ መልካምነት ከመሰከረ ሐቅ ነው ማለት ነው። የሱ ምስክርነት ተቀባይነት አለው ማለት ነው። እና ኢነ ሻኒአከ هو الابتر ብሎ አላህ Subhanahu Wa Ta'ala በተቃራኒው እሳቸውን የሚጠላ ከኸይር ሁሉ የተቋረጠ ስሙ እንዳለ ያኒ የወደመ ምንም መልካም ነገር የሌለው እንደሆነ ተናገረ። ይህ ደግሞ መልካም ነገር የለውም ሲባል የት ነው? ዱንያ ላይ ብቻ አይደለም አኺራም ላይ የሚያገኙትንም መልካም ነገር የለም። አኺራ ላይ ሲሆን ዱንያ ላይ ቀብር ውስጥ ከሚኖርባቸው ቅጣት በብዙ እጥፍ የሚበልጥ የሆነ ጀሃነም ነዲድ እሳት ነው የሚጠብቃቸው ማለት ነው። እነማንን? ነብዩን አለይሂ ሰላቱ ወሰላምን የሚጠሉ እሳቸውን ጠላት አድርገው የሚይዙ አልዓስ ኢብኑ ዋኢል አስሳህሚ ብቻ ሳይሆን ማንኛውም እሳቸውን የሚጠላ በጠቅላላ ከዚህ ደርሻ ፋንታ ዕጣ ይኖራል ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለምን የሚጠላ ከሆነ እሳቸውን የሚሳደብ ከሆነ በመጥፎ የሚያነሳ ከሆነ ከኸይር ሁሉ የተቋረጠ ከኸይር ሁሉ የተበጠሰ የሆነ ሰው ማለት እንደዚህ አይነቱ ሰው። ዑለማዎች ሁሉም በአንድ ቀውል የተስማሙበት ነብዩን አለይሂ ሰላቱ ወሰላምን መሳደብ ወደ ኩፍር እንደሚያስገባ ኩፍር እንደሆነ ተናግረዋል። ነብዩ ሰለላሁ ዐለይሂ ወሰለምን መሳደብ እሳቸውን በመጥፎ ማንሳት ኩፍር ክህደት ነው የሚሆነው ከእስላም ውጭ ነው የሚያደርገው። እሳቸውን መጥላት እሳቸውን መሳደብ የእሳቸውን ሱና ጭምር ማንቋሸሽ ልብ በሉ። ነብዩን አለይሂ ሰላቱ ወሰላም ስብዕናቸውን ብቻ ሳይሆን የእሳቸውንም አስተምህሮ ይጨምራል። አንዳንድ ሰዎች በነብዩ አለይሂ ሰላቱ ወሰላም ሱና ሲያሾፉ ሲያላግጡ ይታያል። ይሄ በጣም አደገኛ መንገድ ላይ ነው የገቡት ማለት ነው። እንደዚህ አይነት ሰዎች ኢለም ይቀል ቢኩፍሪህ ማንኛውም የነብዩ አለይሂ ሰላቱ ወሰላም ሱና መሆኑን እሳቸው ያደረጉት ነገር መሆኑ የተረጋገጠ ከሸሪዓ መሆኑ የተረጋገጠ ነገር ላይ ጥላቻ ማንጸባረቅ መሳደብ እና የመሳሰሉትን ማድረግ ኩፍር ነው የሚሆነው ማለት ከእስልምና ያስወጣል ማለት ነው። ስለዚህ መጠንቀቅ ያስፈልጋል። ሰሃቦቹ ነብዩን አለይሂ ሰላቱ ወሰላም በጣም ትልቅ ቦታ ይሰጧቸው ነበር። ከነፍሳቸውም ያስቀድሟቸው ነበር። አቡበክር ሲዲቅ ረዲየላሁ ዐንሁ ወአርዳ የሂጅራ ጊዜ
ነብዩ አለይሂ ሰላቱ ወሰለም ስደት ወደ መዲና ሲሄዱ አብሯቸው ከጎናቸው የተሰደደው ሰው አቡበከር ሲዲቅ ነበር። ታዲያ ሲሄድ አንዴ ከፊታቸው ይሆናል፣ አንዴ ከኋላ ይሆናል። በቃ እንደዚህ እየተመላለሰ ያኒ የፊቱንም ያለው የኋላውንም ያለውን እያየ እየሰለለ ነው የሚሄደው። ለምንድን ነው የምታደርገው አቡበከር ሆይ አሉት ነብዩ አለይሂ ሰላቱ ወሰለም። فقال رضي الله عنه وارضاه አይ አላህ መልእክተኛው ዝም ብዬ ሲሄድ በሐሳቤ ፊት ለፊት የሚጠብቁን ምናልባት አደጋ ለማድረስ አድፍጠው የሚጠብቁ ሰዎች እንዳሉ ቼክ ለማድረግና ለመሰለል ወደፊት ሄዳለሁ። ወደ ኋላ ደግሞ የሚሄደው ምናልባት የሚከተሉን ሰዎች ካሉ እንዳይደርሱብን የሚል ስጋት ነው። የሚሰጋው እኮ ለሱ አይደለም። እኔ ብሞት انا رجل واحد አንድ ሰው ነኝ፣ ብሞትም ችግር የለም። እርሱ ግን ከተገደሉ ሪሳላው ነው የሚሞተው። ይሄ መዳኛው ሰዎች የሚድኑበት የሆነውን ከጀሃነም ወደ ጀነት የሚገቡበት የዱንያ የአኺራ እድለኛ የሚሆኑበት መልእክት ነው የሚከስመውና ያን የሚያሰጋኝ ይሄ ነው ብለው አቡበከር ሲዲቅ ረዲየላሁ ዐንሁ ይናገሩ ነበር። ዑመር ኢብኑ ኸጣብ እሳቸውን ከነፍሳቸው በላይ እንደሚወዷቸው ይገልጻሉ። ይሄ ብቻ አይደለም፣ ጂሃድ ላይ ነብዩን አለይሂ ሰላቱ ወሰለም የጠላቶች ቀስትና የሚሰነዝሩት ነገር እንዳይደርስባቸው አንገታቸውን ሳይቀር ደረታቸውን ሳይቀር ይሰጡ ነበር ሰሃቦች። ከሰሃቦች አንደኛው እጁ የሰለለ ነበር። የሰለለ ማለት ያኒ ሽባ ነበር፣ አይሰራም። ምን ሆነ ነው ብለው ሲጠይቁት ይሄ ነብዩ ሰለላሁ ዐለይሂ ወሰለም የኡሁድ ዘመቻ ጊዜ እሳቸውን የተከላከሉበት የሆነው እጅ ነው ብሎ ይመሰክራል። ሱብሃንአላህ እጁን ያኒ ቀስት ሲመጣ እጁ እሳቸውን እንዳይነካ ፊት ለፊት እየሰጡ ሩሃቸውን አሳልፈው ነፍሲ ሊነፍሲከ ፊዳ እያሉ የኔ ነፍስ ለርሶ ነፍስ ቤዛ ትሆናለች እያሉ ነበር ለነብዩ አለይሂ ሰላቱ ወሰለም ቅድሚያ የሚሰጡት ቦታ የሚሰጡት ማለት። ይሄን ብቻም አይደለም፣ አንዲት ሰሃቢያ ረዲየላሁ ዐንሃ ወአርዳሃ መጣች። የሆነ ጊዜ በኡሁድ ዘመቻ እንግዲህ ጉዳት እንደደረሰባቸው ይታወቃልና መዲናም ላይ ይሄ ወሬ ቀድሞ ደርሷልና ወጣችና ትጠይቃለች። ሲመለሱ ወታደሮቹ ሲመለሱ ትጠይቃለች። ከዛ አባትሽ ሞተ ይሏታል፣ ልጅሽ ሞተ፣ ወንድምሽ ሞተ፣ ከሌ ሞተ፣ ከሌ ሞተ እያሉ ይነግሯታል። እንግዲህ ሁሉም ሸሂድ ሆነውባት ማለት ነው። ከዛም በኋላ ማዛ ፈዓለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛስ እንዴት ሆኑ? ሰላም ናቸው ወይስ እነሱም ጉዳት አጋጥሟቸዋል ብላ ትጠይቃለች። ከዛም ይሄው የአላህ መልእክተኛማ ሰላም ናቸው ብለዋት፣ እስቲ ያሳዩኝ ሳላይ በፊት አልረጋጋም ትላለች። ከዛ ሄደው ነብዩ ሰለላሁ ዐለይሂ ወሰለም ያሳዩዋታል። فتقول هذه الصحابية من تلالج كل شيء بعدك جلل يا رسول الله رسول سلام كهونو كرسو وديا ያለው ማንኛውም ነገር ቀላል ነው፣ ብዙ ቦታ የሚሰጠው አይደለም፣ ምንም አይደለም እርሱ ሰላም ከሆኑ እያለች ትናገራለች ማለት። ሰሃቦቹ ይናክል ነበር ለነብዩ አለይሂ ሰላቱ ወሰለም የሚሰጡት ቦታ፣ ለሳቸው የሚያሳድሩት ከበሬታ የሚሰጡት ቦታ አንድና ሁለትም ይባላል። በጣም ያኒ ከወስፍ በላይ የሆነ ነበረ ማለት ነው። ይሄንንም ሲራ ደርሳችን ላይ ከዚህ በፊት አይተናል በስፋትና አሁን ለማስታወስ ያክል ነው። ስለዚህ ነሻኒያ ከወላብተር ማለት ነብዩ ሰለላሁ ዐለይሂ ወሰለም ጠላት አድርጎ የሚይዝ በጠቅላላ እሳቸውን በመጥፎ የሚያነሳና በመጥፎ ስማቸውን የሚያነሳን ያወሳ በጠቅላላ هو الابتر በዱንያም በአኺራም ከመልካም ነገሮች ሁሉ የተቋረጠ መልካም ነገር የሌለው ስሙን ከተነሳ በመጥፎ የሚነሳና የሚወሳ ነው ማለት ነው። እንግዲህ ይሄንን ይመስላል የሱረቱ አልከውሰር ተፍሲር በትንሹ ማለት ነው። على اي حال الله سبحانه وتعالى በቁርአን فهم የሚያደርጉና ተደብሩ የሚያደርጉ ሰዎች አላህ ያድርገን። جعلني الله واياكم من الذين يستمعون القول فيتبعون احسنه. صلى الله على نبينا محمد